አንቺ ሰው ቢነግረኝም ልለይሽ ፍጹም አልቻልኩም። እንዳልቆርጥ አቃተኝ እንዳልቆርጥ ከሰው አላየሁሽ እንዳልቆርጥ ደሞ ይታየኛል ውበትሽ ሳስብ ልለይሽ። ሁለተኛ ግን እንዳትሄጂሽ ማርያምን የምሬ ነው። በቃ ምንም ነገር ይፈጠር ሀገር ለቀሽ ምናምን እንዳትወጪ ሰማሽኝ አይደል? ቀጥለሽ ምናምን እንዳትሄጂ። አንቺ መለኛ እኔ መለኛ እየተፋከርን የፍቅር አብተኛ ኮርፊያው ተከባብዶ ከረምረማለና ስጋት ልቤና ደው ኩራቱም ቀረና መወነጋጀሉን ትተን እንታረቅ በርትተን ለእኛ ችግር ለእኛ ጉዳይ ማን ይኖራል ከኛው በላይ ሲያስማሙ ሲዳኙን አይ ሲሉን የኖሩት ሲደጋግሙን ደስ አይለኝ የለም እኮ ማን ያውለው አንተ ዝስር ነው ያለው የትኛው ነው የኔ ዳበከም አታስቢ ወይስ ቀለዳችሁብኝ አይደል? አይ የቀለድን አይደል? እንዴት እንቀልዳለን? እውነት ከዛ ሳስመጥ ተነሽ ምን ብለን እየቀለድን አይደለም ያለነው። ግራ ይመጣል አሁን እኮ እንደም ግራ አይዞሽ ይሁሉ ወንድሞች ያሉ ምንድን ነው ያስፈራሽ? አይ ፈርቻ አይደለም ግን ያው ምንም ተፈጥሮ ነው። አይዞሽ እዛም አልነበረም እዚህም ደግሞ አይዞሽ መርዶ ደግሞ ጠዋት ነው የሚነገር። አሁን ጠዋት ምንም አልሆነም። ክፉ ነው ያሳየን የሁለታችሁ ነው። ምንም አልሆነም። አይዞሽ አትጨነቂ። ያው እሱንም አውርተን ነገሮችን በደንብ አውርተናል። ተረጋግቶ ነገሮችን ማድረግ አያውቅም። አሁን በተለይ በሌላ ምክንያት አድርገን ልናገኘው እንችላለን። እሰባ በሌላ ምክንያት ነው ልናገኘው የምንፈልገው። እንዴት ነው የምናለው? እፈልጋለሁ ትሏለህ ማለት ጭራሽ አልነገራችሁትም? ማለት እፈልጋለሁ ኖ አልነገራችሁትም እኮ ግን እኔ መምጣቴን አያውቅም። ግን እንፈልጋለን ምንም አላላችሁትም? ምንም አላልነው። አሁን ነው የምንለው ማለት አንቺንም እንደምናወራ አያውቅም። ናቲ እንደዚህ ያልክ ቶሎ እንዲመጣ እንዳያስቆይ አሙኛል ና ቤት ና በለው ተበሉ ቶሎ አዎ ቤት የለችም ማማ ና ሆስፒታል ማማ የለችም እንዳትል ቶሎ ነው የሚመጣው። አይ ሮጦ ነው የሚመጣው እሱ ስልኬታን እንደሚያነሳ ተስፋ አደርጋለሁ። ሌላ ፕሮግራም ላይ እንዳይሆን ብትነግሩት ጥሩ ነበር። ማለት እንፈልጋለን። አትጨነቂሽ። ወንድምዬው እንዴት ነህ? አንዱልኝ ሁሉ አማን። የት ነው ያለው ወንድሜ? ሰፈር አካባቢ። አንዴ ላስገባና አንተ ቤት ቶሎ ትመጣለህ? ምን ነው ትንሽ አመም አድርጎኝ አልወጣሁም ወደ ስራ። ምስኪን የለችም ነው አደንግጥ። ደህና ነኝ ግን በቃ ሆስፒታል መሄድ ስለፈለኩ ድራይቭ ማድረግ ስላልቻልኩ ነው። ሚኪ መጣሽ? እሺ ቶሎናሽ። እሺ ቀስ ብለን እንዳሽ ብዙ እንትን እንዳደነግጥ። እሺ አረት ከረጉልሽ። እሺ ምን ትፈልጋለህ? እየታመምኩ እየመሰልኩኝ ነው ሲያው። እሺ እንደታመመ ሰው ተኛ። አይ መተኛ ያስፈልግ። ጸባይኛ ሆነሃል። ምንድነው? አይ የደስታ ጸባይ ምለው ጠፋኝ። ኧረ አይዞህ ምንም አይጥፋብህ። ያ ጸባይ ኧረ በጣም በኔ ነው ጦነት ነው ጸባይ። በጣም ቀለለ የሆነ ተረት አለ ወይ? አይ ምሳም ያው ይቀርባል። መጀመሪያ ብርኬላ አይ ብርኬላ አብረን ነው ከበብቻችን ነው መጀመሪያ ይምጣ በደስታ እሱ መጥቶ ምናምን ምን ደስታ መጀመሪያ ብርኬላ አይበላላት እንዴ? አይ የምሬን ነው። እንትንን የሆነ ሌላ ችግር እንዲፈጠር አልፈለኩኝም። ለዛ አይ ምንም በጣም እየፈራው ነው። እኔ እንጃ ሜቢ አስበው ትቼው ነው የሄድኩትኝ ምናምን። አሁን ደግሞ ዝም ብዬ ተነስቼ ስመጣ ደግሞ እንዳይበሳጭ።
አይበሳጭም። ብዙ ነገር አውርተነው መጣሽ ቢል እኔ ችግር የለውም እችላለሁ። ግን አይሚ የፈለገ ቢል ካንቺ ድብሽ የመሰበር ክፋት የማስብ ነገር አውጪው ተይው። እቺን ጊዜ ስጪው፣ እቺን እድል ስጪውና አፉ ነው የሚለው። በእርግጠኝነት ነግርሽ ልቡን በደንብ አውቀነዋል፣ እኛ አውርተነዋል። አፉ ሊሽ ወንድነትነት አላ ያላለመሸነፍ ሊልሽ ይችላል። ግን ቢልም ይቅርታ ልጠይቅን የመጣው ስለማፈቅረውና ልቡን ስብር በቃ ደስ ብሎት ነው ቅፍ የሚያደርግሽ ነው ትክክል ማርያምን እንጂ እንዲህ ሲልሽ አንቺ ምን ትምት ይሆን? የኛ ልፋት ከንቱ አረግሽ፣ የቤተሰቦቻችን ብዙ ልፋቶች ከንቱ አረግሽ ማለት ነው። ስለዚህ አሁን ዛሬ ተሸነፊ፣ ለኛ ስትይ ለፍቅር ስትይ ዝቅ በይ። ከዛ በኋላ እሱ ምን ያህል ፍቅር ይቅርታ ምን ያህል ትርጉም እንዳለው ምን ያህል ጥቅም እንዳለው ይረዳል፣ ያውቃል ማለት ታስተምሯል ዛሬ ላይ ባለው። ግን ይሄንንም አልሰማ ብሎ ረግጦን እኛን መሄድ ከሆነ ከአንቺ ጋር አይደለም ከኛ ጋር ገብቶሻል። ያኔ ብዙ ነገሮች እንጣላለን ማለት ደግሞ እንደማያረገው በወንድሜ ይተማመናል። ብዙ ነገር አውርቻለሁ ምን ያህል እንደሚያፈቅርሽ። ወንድ ልጅ ደግሞ ሲያፈቅር ብዙ ነገሩ ነው የሚደፈን። ስለዚህ ምንም ያደርጋል ብዬ አላስብም። ቃላቶች ከተጠቀመ ያው አንቺ ልብሽ እንትን እንዳይከፋሽ እሺ፣ እንዳትጨናቂ። ሌላ ነገር ምን የሚለው ነገር አይኖርም። ያው ድንገት ሊረቦ ይችላል፣ ምግብ በልቶ ላያቅ ይችላል። እንደማቀው መሽ በልቶ የሚያውቀው ማለት እኔ አልሰራችሁለትም። እኔ ከሄድኩ ማን ሊሰራለት የለም። መች ይችላል። እሺ አይልም ማለት ፍቅር ይጨንቋል እንዴ? ከባድ ጭንቀት ነው። ብዙ መሄድን ያስባል፣ ራሱ ብዙ ነገሮች ያሳስብሻል። ፍቅር ደግሞ ተራራክሽ ቁጥር የሚፈጠሩት ነገሮች ውስጥሽ የሚመጣው ነገር ፈጣሪ ሳይሆን ሴጣን ነው የሚመጣብሽ። ስትራራቂ ሴጣን ነው በር ላይ የሚመጣው የሚገባው። እዚህ እግዚአብሔርን አንቺ ካልጠራሹ ናልኝ ድረስልኝ ካላልሹ የምታስቢያቸው ነገሮች ሁሉ ኔጌቲቮች ናቸው። እኛ አሁን ፖዚቲቭ እያሰብን መልካሙን እያሰብን እንግዲህ የሽማግሌ ቤት ነው የመጣችሁት። በእኛ ሀገር ይኸውልሽ በባህልም በሁሉም በተለያዩ ብሔሮችም ሽማግሌ ይከበራል አይደል? ትልቅ ነው። ከመንግስት የበለጠ ከህግ የበለጠ ሽማግሌ ይከበራል። ስለዚህ እኛና ማክበር መቻል አለባችሁ። እዚህ ጋር ደግሞ አውቃለሁ ለእሱ አመስግኛለሁ። አሁንም በድጋሚ አመሰግናለሁ። ነገሩ ነው ነገ እሱ እንኳን አሁን ስታዩ የሚሰማሽን ፊሊንግ ሲመጣ ነው የምታውቂው። አሁን አታውቂው። ስልክ ሲመጣ ስታዩ ጥምጥም ልትደባባሉም ትችላላችሁ፣ ልትነጋገሩም ትችላላችሁ። አንገትሽን ልትደፊ አታውቂውም ያን ስሜት። ልክ እሱ ሲመጣ አይንሽን ስትያዩ ነው የምታውቂው። ፍቅር እንደዛ ይመስለኛል። እንግዲህ ልምድ ካላቸው ሰዎች ምንም ያውቁት ጉዳይ የለም። እናታይ ዋናው በፍቅር መሀል መቻቻል ትልቁን ቦታ የሚይዝ እንደኔ እኔና ህዩም ብዙ ጊዜ ተጋጭተናል፣ ብዙ ጊዜም ተጣልተናል። ያው በሁሉም ፍቅር መሀል ጥል አንዳንዴ ይገባል። ሰይጣን ክንፉ ይሰበር እና በሀይሚና በቡርኬ መሀል ፍቅራቸው እንዳለ ሆኖ ሰይጣን ደግሞ ስራውን እየሰራ ነው። አይኑ እኔ እንደዛ ነው የሚታየኝ። እና ማሸነፍ የሚቻለው ሰይጣንን ደግሞ ሀይሚ አንቺ ውሃ ሆነሽ ያለው ነገር ረጋ ተጓብተናል። አሁን ቡርኬም ሲመጣ ይመስለኛል በጣም ደንግጦ ናቲ ጋር ነው የሚመጣው። ተጓብተናል። አሁን ሲመጣ አንቺ እዚህ እንዳለሽ አያውቅም። ምንም ነገር ሲያይሽ ሊደነግጥ ይችላል። ምናምን ለምን መጣሽም ብሎ እንቧ ከረዮ ሊል ይችላል። ግን ስለማፈቅር ነው። በቃ ፍቅር የሚባለው ነገር ዛሬ እጠብቃለሁ ካንቺ። ተጓብተናል አይደል? ሊናገረን እንኳን ሁላችንም ችለን እውነታውን ነግረን ነው የሚያየው ነገር አይቷል። ግን አንዳንዴ የፈለገውን ነገር ናቲ ቡሩኬ እኔ ቢሰነዝርብኝ ቢመታኝ ይቀበላለሁ። እጄን አላነሳ። ዛሬ እሱ ነው ከኛ ፈዜ ተጓብተናል። ትዕግስተኛ መሆን ይችላል። ብዙ ነገር ሊናደድ ይችላል። ሃይሚንም ደብቃችኋታል እሱ እንዳለው ሊል ይችላል። የፈለገውን ይበል፣ ዝም ነው የምንለው። ሃይሚ ሁለታችሁ ቆማችሁ ታወራላችሁ። መናገር ያለብንን እንናገራለን። እኛ ተጓብተናል አይደል? በእኔ ምክንያት ደግሞ ችግር ውስጥ አንገባም እኮ እንግባ በቃ እንዴ! አሁን ሰው ሆነሽ ብዙ ነገሮችን ታስቢያለሽ አይደል? አሁን እንደዚህ ሀሳቦች አልመጣልኝም ነበር። እኔ ሌላ ቦታ ሆቴል ወይ ምናምን መገናኘቱ አልፈለኩም። መጨቃጨቅ ብዙ ነገር ሊኖር ይችላል። ሁለተኛ እኔንም እዚህ ሲመጣ አክብሮኝ ደስተኛ ስለሚፈራኝም እሱ ነገሮች ይቀላሉ ብዬ ስላሰብኩ ወደ እኔ ቤት ይዤ የመጣው ቀጥታ ወደዛ መሄድ ያልፈለኩት ተነጋግራችሁ በደንብ እኛም መክረነው ነግረነው
አምኖበት ይቅርታ ተባብላችሁ ይቅርታ ብሎ ነው ነገሮች እንዲስተካከሉ የምንፈልገው ማለት ነው። በነፃነት እንድታወሩ ስለፈለግኩ ነው ወደ ቤት ይዣችሁ የመጣሁት። ማንቲም ያው ስራ በጣም ግዴታ ስለሆነባት ነገሮች እንትን ያለችውና የሄደችው ምንም ያስጨንቅሽ ነገር የለም። እኛን የሚናገራን ነው ብያለሁ። ያው እኛ እንደ ሰው ስላሰብን እኔ ከተናገራችሁም እኮ ምንም ችግር የለውም። ይሄ አንዳንዴ እልሽ አለ የት እንደሄድኩና እዛ እንትን ያልኩበትን ምናምን አንዳንድ ነገሮች ማሳየት እንችላለሁ፣ መናገር እንችላለሁ ከእናንተ ጋር ማለት ነው። እሱ ቪዲዮስ እኮ አለን እኮ ችግር የለውም። ግን አማርኛው ነው የምልሽ እኮ አይ ይሄ እንትን አይበላችሁ። ግን ደግሞ እንዳልከው ይሄ ብቻ ሳይሆን ሌሎችም ምክንያቶች ፈጥሮ ከእናንተም ጋር ሊጋጭ ይችላል ምናምን ማለት ነው። ግን ምንም ችግር የለውም። በዚህ ዙሪያ ግን እንደማይጣላችሁ እኔ ቃል ገባላችኋለሁ። የሚከፋን ነገር አይኖርም። ወደታችሁ አንድ እኔ ቤቴ ድረስ መጥተህ እንድትናገርከኝ ብዬ እንደ ድሮ ሽማግሌ ምናምን ነገሮችን አንተን አለ አሁን ዋጋ እየከፈልን ያለው ለሱም ለአንቺም ስንል ከሆናል ለፍቅር ዋጋ እየከፈልን ያለው ብዙ ነገሮች ሆነናል እኮ እኛ ብዙ ዋጋ ከፍለናል። የራሳችን ህይወት ወደ ኋላ አድርገን ነው ወደ እናንተ ህይወት የመጣ ነው እኛ። ምክንያቱም እኛ እያለ ሌላ ትልልቅ ሰዎችን ማስጨነቅ የለብንም አይደል? ከኛ ያለፈ ነገር የለበት ትክክል። ከኛ ማለፍ ስለሌለበት ነው ይሄን ሁሉ ያደረገ እንጂ ብዙ እናቶች ብዙ ቤተሰቦች እኮ ካልመጣን ካልወሰድከን ቤት ካልወሰድከን ብዙ ሰው ብሎናል። እኔ ብዙ ሰው አስጨንቆኛል። ከዛ በኋላም የጠፋሁትም ነገሮችን ዝም ያልኩት ውስጥ ለውስጥ ነገሮችን እናሄድ ብለን ነው ከኤፍ ጋር ማውርተን የተጓዝን ያለ ነው ማለት። ስለዚህ የሚያስጨንቅሽ ነገር የለም። ኢባሲኮስ ሊጣላኝ ቢሞክር ውሻ ለቀበታል። እኔ ይግሩም ብዙ ከላይ ቅዱስ ከማል እፍል ነው ነው ደርሼ እንግዲህ ፊቱ ላይ አልደርስ ለመማታት እሱማ እናንተ ችግር አለበት። ቢያንስ ያው ውሻ እንለቅበታለን። ሻንቆን እንልቀዋል። ብቻክን ማለት እንደዛማ አታስቡ። ምንም ሰርቼ እንዲለቀቅበት አልፈልግም። አትፈልጊም አለ እኮ ፍቅር ዝም ብሎ እኮ ነው። አይ ግን እያየ ነው ፍቅር እንዴት እንዳለ እልህ ነው። ይሄ እልህ መውጣት አለበት ከፍቅር ውስጥ። እልህ የሚባሉ ነገሮች አሁን እንዴት ተጨንቆ እንደሚሄደው እያሰብኩት ነው ራሱ። እልህ ብቻ ግን አይመስለኝም ናቲ። ሌላ ምን አለ? አለመግባባት፣ የሆነ እርስ በርስ በደንብ አለመተዋወቅም ይመስለኛል። በደንብ አልተዋወቅንም እና ደግሞ እንዳልከው ቅዱስ የግልጸኝነት መጥረት አለብን ይመስለኛል። አለመነጋገር አንድ ነገር አንችልም ከርሽ እሱም ሲመጣ መከራቸዋል። በፍቅር ውስጥ ቅድምም ጀምሬው ነበር አልጨረስኩትም እንጂ በፊት ሳላገባ በፊት ሰው ሲመክረኝ ትዳር ማለት መቻቻል ነው እያሉ ይመክሩኝ ነበር። ነገር ግን ትዳር ውስጥ ከገባው በኋላ ያየሁት ነገር መቻቻል አይደል፣ መቻልን ነው ያየሁት። መቻቻል ጸብ ይፈጥራል። ምክንያቱም ለመሰለሽ እሷም ትችለኛለች እኔም እችላታለሁ ብዬ ነው ማሰብ። ስለዚህ ከሷ የምጠብቀው ነገር ይኖራል። ያ ነገር ጸብን ያመጣል። ስለዚህ ትዳር መቻል፣ አንቺ ስትቺ የራስሽን ነገር ስትወጭ እሱም የራሱን ነገር ሲወጣ እኩል ይሆናል ነገሮች ማለት ነው እንጂ ለምን አልቻለኝ የምትይ ከሆነ ወደ ጸብ ነው የምትሄጂው። ለምን እንደዚህ አላረገም፣ ለምን ስልክ አላነሳም፣ ለምን እንደዚህ ያበረ በጣም ብዙ ምክንያቶች ነው የሚፈጠረው ትዳር ላይ። አሁን ገና ፍቅር ውስጥ ነው ያላችሁት፣ ፍቅረኛሞች ናችሁ። ነገ ትዳር ውስጥ አብራችሁ መኖር ብዙ ነገሮች ይመጣል አይደል? ያኔ ጸብ እግርና እግር እኮ ይጋጫል አይደል? ስለዚህ ሰውና ሰው እንዴት ነው የማይጋጭ? ካልተጋጫችሁ ካልተጨቃጨቃችሁ አትዋድዱ ማለት ነው። እንዲህ እኔና ማቲኮ ሳንጋጭ ሳንጣላ ቀርተናል። ብዙ ተጨቃጭቀናል፣ ግን ከቤት አንወጣም። በቃ እዛው አፈንሽ ትይዣለሽ። ከዚህ በኋላ እናንተ ማድረግ ያለባችሁ ስጣሉ ተጨቃጨቁ ችላችሁ ካኮረፍሽ ሄደሽ እንዳመጣብኝ ብለሽ ዝም ብለሽ በኩርፊያ እያኮረፍሽ ምግብ መስጠት ካለብሽ ምግብ መስጠት መቻል አለብሽ። መጣ መሰለኝ እሱ ነው ወንድሜ። ደራሲ ይሁን ፈጥኖ ደራሲ አባሪ ፈጥኖ ደራሲ አንቺ መለኛ እኔ መለኛ እየተፋከርን የፍቅር አብተኛ ኮርፊያው ተከባብዶ ከረምረማለና ስጋት ልቤና ደው ኩራቱም ቀረና መወነጃጀሉን ትተን እንታረቅ በርትተን ለኛ ችግር ለኛ ጉዳይ ማን ይኖራል ከኛው በላይ ሲያስማሙ ሲዳኙን
ሃይ ሲሉን የኖሩት ሲደጋገምባቸው ሰልችቷቸው ተዉት አብሮ ለመኖሩ ፍቅራችን ሳያንሰን ታዲያ ለምን እንለያይ የሚያስታርቃተን ፍቅሬ እኔ በርጃ አይጨርስ መጀመሪያ አይደል መጥፍ ያው አናፈቀች ፍቅሬ በሳቱ አይጠፋም ፍቅሬ በውሃ ሳት እንጂ እኛስ ማማን ስንጠብቅ እልህ ታጭቀን ተይ በዚያው ተራርቀን ኧረ እንዳንቀር ፍቅሬ እንዳንቀር ፍቅራችን ያስታርቀን ኧረ እንዳንቀር ተይ እንዳንቀር ፍቅራችን ያስታርቀን ይናገራል። እኛ ምን እንደጠበቅን ታውቃለህ? ቡርሽ በቃ ይደበድ አሁን ራሱ እኔ የወራክ እንዴ በጣም ይፋቀር አስተናገሩም አንተ ታማኝ እዛ ጋር በጃኬት ነው ልክ ምን እንዳይመታ ነው። መች ነው የመጣችው? ይዘናት መጣን። እንግዲህ ይኸውልህ ለፍቅር ማንከፍለው ዋጋ የለም ትላለች። ማርያም እና ሳትነግሪኝ ትመጪያለሽ? ሚስጥር ነው እሱም ያው ነገር ነው። ቃል አስገብተናት ያመጣናት። ምን ቃል ገባሽ ደግሞ? አንተ እንዳትነግረን ነው እንዳትጨቃጨቁ ድጋሚ ብለን። ኧረ እኛ እንጨቃ ምን ያጨቃጭ ይፋቀራል። ያ ሴጣን እኮ ነው ታባቱ። ምን ይሆን ሴጣን ከዚህ በኋላ? ውይ ስታምሩ እንደና መጣሽልኝ። እኔ ፍቅር ተሰባስባችሁ እሱ ለግል ሊሆን ይችላል። እኛ በአሁን አትሄጂማ ደግመሽ አትሄድማ ካልጠገክ እኔ ምን አስጠጋኝ? እኔ ምን አደረኩኝ እንዴ? እንግዲህ ብዙ ነገሮች አውርተናል ወንድምዬው። አሁን የደስታ ሰዓት ነው። ደህና ነህ? ልጅነት የለም ልጅነት የለም። አንተ ልጅነትም እሱ ጋር ነው የሌለው እኮ። አሁን ደክሟታል እርቦ አንተ ለመኪናው ታየተዋል መኪና መንገድ ዘግታችሁ በጣሽ እንዴ? አረኑ በዛው መኪና አስተካክል። ከመንገድ ነው ደግሞ የመጣችሁ። ደክሟታል። እሺ፣ ስለዚህ ምግብ መስራት አለብኝ። ላዘጋጅላችሁ ምግብ። በኔ እጅ ነው የምትበሉት ዛሬ። ኧረ በእግዚአብሔር ዛሬ በኔ እጅ ነው የምትበሉት። ቆንጆ ምግብ። ጾም ነው። ሽሮ ነው የምሰራላችሁ። ያበደ ሽሮን ቅምጥል እናደርጋትና ቆንጆ ሽሮና። እሺ፣ ከዛው አንተ የት ልትሄድ ነው? ኪችን ነው ልሰራ ነው። ብንጣላስ? አትጣሉ እንዴ? ኧረ በፍጹም የሴጣን ጆሮ ድፍን ይበል። ቅድም ምን አውርተህ ስንት ነገር አውርተህ ነው ወንድም። ያመሰግናለሁ አክብረኝ ስለመጣ ታሞ እንደዚህ ሮጠ ለኔ እንዲህ እንደምታስብልኝ ያውቃለሁ አባቴ። አመሰግናለሁ ወንድሜ። ውድ ነው ማድረግ። ኧረ እኔም ውድ አመሰግናለሁ። አይኔ ስላክተሽ እኔ ማመስገን ያለብኝ እኔ ቶሎ ፓስታ ጥብስና ቶሎ የሚደርስ ነገር ፓስታ ጥብስና ሽሮ ነው የምሰራ። ሽሮ ጥብስን በላ እንዳትጨነቁ። ሙያህንማ በካሜራ ታሳይ። ቀምሳችሁ እውነቱን ትናገራላችሁ። ችግር የለውም። ካፌ መክፈቴ ስለማይቀር እንመርቀዋለን። ቀልድ እየመሰለኝ ነው ታውቃለህ። የምትመጣ እራሱ አልመሰለኝም። በቃ መጣሽ ማርያም። በስልክም ሳወራ ልክ አይደለም። በዛ ላይ ደግሞ እነሱ ማወሩ በጣም 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 ሲጨቀጭቁኝ ነበረ። በጣም
ልክ እኮ ነው ያደረኩት። እኔ አድራሻዬንም ስልኬንም ምናምን የሆነ የምገኝበት ኢንስታግራሜን ምናምን አጠፋፍቼ ነበር አላነሳም ብዬ ዳታ ምናምን ምንም እንትን አልልም ነበረ። ግን በቃ አላቅም ማንን እንትን እንዳለው ብቻ ኤፍሬምም አውቋል። ያው ቪዲዮም ላይ ስላየ ሊሆን ይችላል። በቃ ኢንስታግራም ላይ እየደወለ ነበር፣ ዋትስአፕ ላይ አሁን በቃ መጣሽ ነው። አሁን ደወለም አልደወለም በተሻለ ነው አይደል? እየጨቀጨቁኝ ነበረ እና ሲጀመር እኮ መሄድም አልነበረብሽም ታውቂያለሽ አይደል? ለነሱ ብዬ አይደለም የመጣሁት። በእርግጥ እነሱ ስላወሩኝ ብቻ አይደለም እኮ ግን መሄድ በቃ አልነበረብሽም። መብቷል ስልሽ አዎ ብለሽ መቅረት ነበረብሽ። ይሄ ጉልቤ የሚያጫውትሽን ነገር ካልተውሽ እኮ በቃ አያዋጣም። አንተም መማር አለብህ ከስተቶች። እኔ እማራለሁ። ምን ችግር አለ? ግን እኮ እኔ ፓቴና ምኛለሁ እናት አይደል? አሁን እሱ አስፈላጊ አይደለም። በቃ መጣሽ ምናምን አሁን ለመታረቅ ነው። ታርቀናል። አሁን በቃ ጭቅጭቅ ምናምን የለም አይደል? በቃ ታረቅን። አረ ጉዴ በላ። አንተ ከታረቅከኝ እኔ ታርቅሃለሁ። እኔ ለምን እጣላሻለሁ? መጀመሪያም እኮ እኔ ቦታ ነበረሽ እኔ ጋር እንደማይፈልግሽ እኮ አንቺ እንደማይፈልግ እኮ አንቺ ነሽ ቅመሜ። አለም እኮ እንደዛ እኔ እያበሳጨኸኝ ስለነበርና የምትሆናቸው ነገሮች ልክ ስላልሆኑ ነው። የምትናገራቸውም ነገሮች ደስ አይሉም ነበረ ምናምን። ደግሞ ሁለተኛ እንደዛ አልቅሰሽ ምን እንዳለሽ እንዳታለቅሽ። ከፍቶኝ ነበረ፣ ብቻዬነት ተሰምቶኝ ነበረ እኮ በቃ እንዳታለቅሽ። በቃ ጸጥ በይ እሺ። እኔ ስታክስ እግዚአብሔርን እኮ እኔ አታፈቅሪኝም መቻልኩኝ። በቃ እኔ እኮ ተገባባን እንጂ እኔ አታፈቅሪኝም መቻልኩኝ። አውቃለሁ እኮ እንደምታፈቅሪኝ ቅመሜ፣ አውቃለሁ እኮ እንደምታፈቅሪኝ። ግን አታፈቅሪኝም ብዬሻለሁ አላልኩሽም? ግን እንዳታከብረኝም ብያልክ ነበረ። በቃ ተይው፣ የሆኑት ነገሮች ናቸው። በቃ የሆኑት ነገሮች ናቸው። በዛ ሰዓት ልክ ስላልሰራ ነው። ከአንተ በላይ ማከብረው ሰው አለ? ከአንተ በላይ ማፈቅረው ሰው አለ? እሺ ስራሽ ልክ ነበረ? አንተስ ስራሽ ልክ ነበር? አልነበረም። ስላልነበር እኮ አምኛለሁ አይደል? እኔም አመንኩ። በቃ ካመንሽ አሁን እሱን አታንሺ። በቃ ተይው። በቃ እኔ ዝም ብለሽ ቀፊኝ። እኔ ምንም ያላልኩሽም እኮ። ናፍቄሽ ነበር። እንዴት ነው የምትናፍቂኝ አንቺ? አምሽት አሁን አልነግርሽም፣ ብለሽ ነው የምነግርሽ እንዴ። በፍቅር ሰንሰለት ታሰርና ልቤ በፍጹም አቃተኝ መናገር ስቤ አንተን ሳስታውስ እንባዬ መጣ እህል ውሃ ጠላ ገባው ምን ትጠቀማለህ በሞት ባንተ ፍቅር። ሁለተኛ ግን እንዳትሄጂ እሺ? ማርያምን የምሬ ነው። በቃ ሰላም ሰላም፣ ውድ ማሮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝዝት ይበልልኝና ዛሬ በጣም ደስ ብሎኛል። በነ ብሩክና በነ ሀይሚ ስለተመለሰት ደስ ብሎኛል። የምሬ ነው። ማርያምን እምላችሁ እንዴት ደስ አለኝ በእግዚአብሔር። እንኳን ደስ አላችሁ የጨረቃ ፋሚሊ ሁላችን፣ እንኳን ደስ አለን፣ እንኳን ደስ አላችሁ ሁላችሁ። ቡሩኬ ደግሞ እንኳን ደስ አለ ኬኔ ወንድም፣ እንኳን ደስ አላችሁ ሁላችሁ ማለት ነው። ማሮቼ ደግሞ ከዚህ በኋላ መጣላት ምናምን የሚባል ነገር መስማት አንፈልግም። የምሬ ነው የምላችሁ። የእናንተ ደስታ የእናንተ ትልቅ መድረስ ነው እንጂ መጣላት ምናምን የሚባል ነገር አይኖሩም፣ ሊሆንም አይገባም። ደግሞ በጣም ደስ ብሎኛል። የምላችሁ የምሬ ነው የምላችሁ። በጣም ደስ ብሎኛል። እኔ ልንገራችሁ በጣም ደስ አለኝ በእግዚአብሔር ማርያምን እና ማሮቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እና ሸር ሳብስክራይብ ያላችሁ ደግሞ አባራታቱኝ በፈጠራችሁ። ዝም ብላችሁ አትለፉኝ። ምን አለበት? ምንም አይጎድላችሁ ማሮቼ። እና ሳብስክራይብ አደረጋችሁ ላይክ እንዳደረጉ ሰዎች ደግሞ አመሰግናለሁ። ጥፍ አድርጌ ነው የማመሰግናችሁ። ከዚህ በላይ ደግሞ ፈጣሪ ክፈላችሁ። ምንም በሌላ ወዲያ እስከሚመጣ ድረስ ደህና ቆይልኝ። ወዳችኋለሁ። ባይ